ሉሃና እርጉዝ ነች። የእሷ ደስታ የእሱም ደስታ ነው ብዬ እንኳን ደስ አለ ስለው የሰው ፍጥረት ግን በጣም አስቸጋሪ ነው። መልሱ ጥሩ አይደለም። ይህን ሰምቼ ሁለቱንም እንኳን ደስ አላቸው ስላቸው ነው ያመሀል እንዴ ብለው ጥለው የሚሄዱት። እንዲሁ ሳስበው እውነት አትሆን ሳይሆን አይቀርም። ምኑን? ቆይ እንደዚህ አይነት ወሬ ደግሞ ከሄዳ መጣ? ሉሃና ለዳንያ ስለ እርግዝና ንገርኝ እንዳለቻትና ራሷን እንድትንከባከብ ነገርኳት ብላ ነገረች። እንግዲያውስ ልንገርህ፣ ባለቤት እየዋሸች ነው። በቃ እሺ እነግርሃለሁ፣ ግን መጀመሪያ ተረጋጋ። አልረጋጋም። ስለምንድን ነው የሚያወሩት? እሺ እነግርሃለሁ፣ ግን ረጋ በል። ዳንያ ውሸታለች ማለት? አንተ ዳንያን አታውቃትም ማለት? ምን ለማለት ፈልገሽ ነው? ደህና ታውቃታለሁ። ቆይ አድናን፣ አንተ መቼም ማስነግረኝ ማለት ነው። ቆይ ለምንድን ነው ከኔ መደበቅ የፈለግከው? ምንድን ነው ብቻችሁን ማውራት የፈለግሽው? ምንም አይደለም። እኔ እኮ ሕፃን ልጅ አይደለሁም። ልታታይኝማ አትሞክሪ። ታርቆንም በስተመጨረሻ የዲያራን ውሸትና እያንዳንዱን እውነት አውቋል። ታዲያ ሉሃና እርጉዝ ናት ብላ ነግራው ስለነበረ እሱም ደግሞ የራሱ እስኪመስለው ድረስ በጣም ነበር የተደሰተው። ታዲያ ይህን ደስታ ለምን ለአድናንና ለሉሃና ግልጽላቸውን በማለት እንኳን ደስ ያላችሁ ብሏቸው ነበረ። ታዲያ አድናንን በሰዓቱ በጣም ነው የተናደደበት። ቆይ ሰውዬ ስለምን ደስታ ነው የምታወራው? ደስታ ምናምን ትላለ እንዴ? አሟሃል በማለት እንግዲህ አመናጭቆት ጥሎት ነበረ የሄደ። ሉሃናን በተመሳሳይ መልኩ። ታዲያ እሱም በሰዓቱ በጣም ግራ ተጋብቶ ነበረ። የሉሃናት ይሁንን ባል ማለት አሁን ላይ እንደዚህ የሚያነጫንጫት ምናምን የእርግዝናው ምክንያት ነው። ምክንያቱም በዚህ በፊት በሚስቴ አውቀዋለሁ፣ ግን ደግሞ የአድናን ሁኔታ ምን ሆኖ ነው ሰውየው ማለት ሰው ደስታውን አይገልጽም እንዴ በማለት እንግዲህ ሚራን ምን ሆነዋል ብሎ ጠይቋት ነበረ። ታዲያ ሚራን በጣም ነበረ ከትከት ብላ ይሳቀችበት። ምክንያቱም እዚህ ቤት ደስታ ምናምን የሚባል ነገር የለም። ሉሃና ደግሞ አይደለም ለታረግዝ ቀርቶ እንዲሁም ደግሞ ክብረ ንጽህናዋ አሁንም ድረስ አለ ብለው ነበረ። በጣም ነው የደነገጠው። ምክንያቱም ደሪያ አንድም ቀን ትዋሸኛለች ብሎ በጭራሽ አስቦ አያውቅም። ታዲያ ይህን ነገር ደግሞ እኮ የነገረችኝ ደሪያ ናት። ምናልባትም አንቺ ሳሰሚ ቀርተሽ ሊሆን ይችላል እንጂ ደሪያ በፍጹም እኔን ዋሽታኝ አታውቅም፣ እኔ ሚስቴን አውቃታለሁ ነበር ያለ። ታዲያ ይህን ነገር ካመጣውማ ሁሉንም ነገር እነግራለሁ በማለት አድናንን አሁንም ድረስ እንደምትወደውና በፊትም ፍቅረኛዋ እንደነበረ እንዲሁም ደግሞ አሁን ላይ ልጁ የእኔ ነው ብለ የምታስበው ልጅ የአንተ ሳይሆን የአድናን ነው በማለት እውነታውን ነግረዋለች። ራሱን መቆጣጠር አልቻለም። እውነት በጣም ነው ልቡ የተሰበረው። ምክንያቱም ደሪያን ከራሱ በላይ ነው የሚወዳት። እያንዳንዱ የምታደርገው ነገር በጣም የሚያስጠላና እንዲሁም ደግሞ በግልጽ የሚያሳይ ነገር ቢሆንም ግን ደግሞ አይቶ እንዳላየ ለማለፍ እየሞከረ ነበረ። ታዲያ ሚራም እንግዲህ ፎቶ ለሉሃና ስትሰጣት አድናንን ትጣለዋለች፣ አድናንን ታሳየዋለች ብላ ነበር ያሰበችው። ነገር ግን ሉሃና በጣም ብልጥና እንዲሁም ደግሞ በሳል ሴት ስለሆነች ይህን ነገር ለአድናን ማሳየት የለብኝም፣ ምክንያቱም ይህን ከራሷ ከዲያራ ነው መጠየቅ ያለብኝ በማለት እንግዲህ ዲያራን ጠይቃት ነበረ፣ አፋጣት ነበረ። ታዲያ ዲያራን በሰዓቱ እንግዲህ ያለፈ ታሪካቸው እንደሆነ አሁን ደግሞ በመካከላቸው ምንም ነገር እንደሌለና እንዲሁም ደግሞ ቸኩላ ምንም አይነት ውሳኔ እንዳትወስን እየጠየቀሻት ነበረ። ታዲያ ሉሃናም አድናን እውነቱን ሀቁን እንዲነግራትና እንዲሁም ደግሞ አሁንም ድረስ ከዲያራ ፍቅር ካለው እሷ ጥላው ብንብላ ልጠፋ እንደምትችልና እንዲሁም ደግሞ የድሮ ታሪክ ብቻ ከሆነ እሷን አሁን ላይ ለእሷ ፍቅር ካላትና የሚወዳት ከሆነ ደግሞ አብራው እስከ ሞት ጠብታ ድረስ አብራው እንደምትቀጥልም እያሰበች ነበረ። ነገር ግን አድናን በዚህ ጉዳይ በጭራሽ ሊነግራት ፍቃደኛ አልነበረም ማለት ነው። ታዲያ በዚህ ጉዳይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። እንግዲህ ደሪያም ከውሸት ላይ ውሸት እየደራረበች ነበር። እንግዲህ ለታርቆን ስትነግረው የነበረ ሉሃና በሰዓቱ ተናዳና ተበሳጭታ ፎቶ ምንድን ነው እንዴትስ ነው የምትተዋወቁት በማለት እንግዲህ ያፋጣጥቻት ቢሆንም ግን ደግሞ ደሪያ ይህን ፎቶ የት ነው ያገኘሽው? ጭራሽ ደግሞ ከክላሴ ገብተሽ መበርበር ጀመርሽ ብላ ሌላ ታሪክ እያስነሳች ነበር። ታዲያ በሰዓቱም ታርቆን መጥቶ ነበረ። እንግዲህ የሉሃና ፊት በጣም ተቀያይሮና ተናዳ ስለነበረ ሉሃና ምን ሆና ነው ማለት ስለምንድን ነው የምትጨቃጨቁት? ደግሞም እንድታወሩ ፈልጋለሁ ከፊቴ ብሏቸው ነበረ። ነገር ግን ዲያራ አይ በፍጹም አንተ ፊት ማውራት አንችልም፣ ምክንያቱም ሉሃና የሆነ ነገር የምታማክረኝ አለ፣ የሴት ጉዳይ ነው፣ አንተ ምንም ስለዚህ ጉዳይ አይመለከትም ብለው ነበረ። እሱም በሰዓቱ እኔ እኮ ህፃን ልጅ አይደለሁም፣ ለማታለል አትሞክሪ፣ እኔ ብዙ ነገሮችን እያየው እያለፍኩ ነበረ፣ ነገር ግን አንቺ ጭራሽ ልትሰሚ ፈቃደኛ አይደለሽም፣ በሆነው ባልሆነው እንደ ህፃን ልጅ ትጨውይብኛለሽ እያላት ነበረ። እሷም
እንግዲህ ምንም ሳይታወቃት ምግብ ቤት አብረው ሊበሉ ሄደው እንግዲህ አብረን መብላት አለብን ብላ ነው የወሰደችው። ግን ደግሞ እና አድናን ከዛ ምግብ ቤት ወጥተው ከመጡ በኋላ ሁለ ነገሯ ተቀያየረ። አይደለም የታዘዘው ምግብ እንኳን ሳይበላ ነበረ አመናጭቃ ያወጣችው። ምግብ አላሰኘኝም፣ መጀመሪያ እርቦኛል መብላት አለብን ብላ ነበር የወሰደችው። ነገር ግን በስተመጨረሻ አልፈልግም ምግብ የሚባል ነገር አስጠልቶኛል በማለት እሱንም ደግሞ ከፈለክ መቀመጥ ትችላለህ ብለው ነበር አመናጭቃ ትታው የመጣሽው። እሱም ደግሞ በሰዓቱ በጣም ግራ ተጋብቷል። ቆይ ዳሪያ ምን እየሆንሽ ነው? እና አድናን ሲወጡ እኮ ሁሉ ነገርሽ ተቀያየረ። ስንሄድ እኮ በጣም እጅጉን ደስተኛ ነበርሽ። ደግሞ አንቺ ነሽ ራበኝ ብለሽ የወሰድሽኝ፣ ግን ደግሞ እንደበላ እንኳን ፈቃደኛ አይደለሽም ብሏት ነበረ። ታዲያ እሷም ከፈለገ መቆየት እንደሚችልና እሷ ግን ማረፍ እንዳለባት ነግረው ነበር የመጣችው። ነገር ግን ስትመጣ ልዋና ሳትለብሳና ሳትጎርሳ ነበር የጠበቀቻት። ኢራን በበኩሏ ቤት ውስጥ ጦርነት ይፈጠራል፣ እንዲሁም ደግሞ ልዋና ቤቱን ጥላ ትሄዳለች ብላ እንግዲህ በጉጉት እየጠበቀች ነበረ። ደስ የሚለው ነገር ግን ልዋና በጣም ብልጥና እንዲሁም ደግሞ ስማርት ሴት ስለሆነች በጭራሽ በስሜት ተነሳስቼ ፎቶውን ለአድናን ማሳየት የለብኝም፣ ከራሷ ከዲያራ እያንዳንዱን እውነቱን እጠይቃታለሁ፣ አፋጠጣታለሁ ብላ ነበር። ታዲያ በሰዓቱም እንግዲህ አድናን የልዋና ፊት ተቃይሮ ስለነበረ ሚራን ሄዶ አንቺ ውሻ ምንድን ያደረግሻት ብሎ ጠይቋት ነበረ። እሷ ግን ምንም እንዳላደረገች ነበረ እንግዲህ ስትናገር የነበረው። እንግዲህ ሚራ በሰዓቱ በጣም ነው የተናደደች። ምክንያቱም እሷ የጠበቀችው ነገር በፍጹም እየሆነላት አይደለም። ቆየኔ እቅድና ሀሳብ ግን ለምንድን ነው እየተሳካልኝ ያልሆነ? ይቺ ደደብ ልዋና ግን እንዴት አድርጌ ነው ማነቃት? እንዴት አድርጌ ነው ከአድናን ጋር እንድትጣላ ማድረግ ያለብኝ? ቆይ ሌላ ቆንጆ እቅድ ማዘጋጀት አለብኝ ብላ ነው እንግዲህ ሌላ እቅድና ሌላ ስራ እያዘጋጀሽ የምትገኘው። ታዲያ ዲያራን በሰዓቱ ልዋና ስለ ፎቶ እንድትጠይቃት ማለት ጠይቃት ነበረ፣ እንድትነግራትም እየጠየቀሻት ነበረ። ታዲያ ዲያራ በሰዓቱ ያለቻት ነገር ምንድን ነው? ይኸውልሽ ልዋና ይሄ ያለፈ ታሪካችን ነው፣ አሁን ምንም የሚያገናኘው ነገር የለም። አንቺ የምር አድናን የምትወጁ ከሆነ አርፈሽ ህይወትሽን መኖር አለብሽ። ይህ ደግሞ የድሮ ታሪክ ስለሆነ ምንም አወቅሽው አላወቅሽው፣ ምን ተፈጠረ አልተፈጠረ ለአንቺ ምንም የሚመለከትሽ ጉዳይ የለም ነበር ያለቻት። ታዲያ ልዋናም ምንም ይሁን ምን እውነቱን ማወቅ አለብኝ፣ እያንዳንዱ ነገር ጠቀመኝም አልጠቀመኝም ማወቅ እፈልጋለሁ ባለችበት ሰዓት ነበር እንግዲህ ታርቆን እየመጣው። ታዲያ ታርቆንም በሰዓቱ ሁለቱም ፊታቸው ተቃይሮና ተናደው ስለነበረ ምን ሆናቸዋል ብሎ በሚጠይቅበት ሰዓት ነገር ግን ዴሪያ ምንድነው ያደረገችው? ሌላ ውሸትና ሌላ ታሪክ በመፍጠር እንግዲህ ልዋና አርግዛለች ብላ ነው እንዲያምን ያደረገችው። ልዋና አርግዛለች፣ እሱም ደግሞ ካለፈው ህይወቴ እኔ እንድነግራትና እንዳስረዳ ስለፈለገች ነው እኔን እየጠየቀችኝ ያለ እንጂ ሌላ የተፈጠረ ነገር የለም ብለው ነበረ። እሱም በሰዓቱ በእርግጥም አላመናትም። እኔ ህጻን ልጅ አይደለሁም፣ እንደ ህጻን ልጅ ለማታለል አትሞክሪ፣ የተወነ የተፈጠረ ነገር አለ እንጂ ባይሆንማ ኑሮ ከኔ ፊት እንደዛ ታወሩ ነበር ብሏታል። ታዲያ እሷ ግን ከወንድ ፊት ማውራት እንደማትፈልግና ለብቻዋ እሷን ብቻ ማናገር እንደፈለገች ነበር እንግዲህ ነግራ ያሳመነችው። እሱም ደግሞ በቃ ልዋና እርጉዝና ስለተባለ የራሱ እስኪመስለው ድረስ በጣም ነው የተደሰተው። ማለት እንዴት ነው በሰው አንዳንድ ሰዎች አሉ በሰው ደስታ የራሳችሁ እስኪመስል ድረስ በጣም የሚደሰቱ፣ አንዳንዶች ደግሞ አሉ የሰው ደስታ በቃ ጭራሽ ደማቸውን የሚያፈላው ማለት ነው። ታዲያ እሱ በሰዓቱ ምንድን ያደረገው አድናንን በመሄድ እንግዲህ አድናን እንኳን ደስ ያለ፣ በእውነት ይህን እስኪመስለኝ ድረስ ነው በጣም ደስ ያለ ብሎ ነግሮት ነበረ። አድናን በሰዓቱ በጣም ነው የደነገጠው። ምክንያቱም ከየት የመጣ ደስታ ነው? እንዴት ነው ስለ ደስታ የሚያወራው ሰውዬ? አሟል እንዴ? በዚህ በተጨነቅንበትና እንዲሁም ደግሞ ጎዳና በምንወጣበት ሰዓት እንዴት ነው ስለ ደስታ የሚያወራው ብሎ በጣም ግራ ስለተጋባ አንተ ሰውዬማ የምር ጤነኛ አይደለም እብድ ነህ ሁላ ብሎት ነበረ የሄደው። ልዋናም በተመሳሳይ መንገድ። ታዲያ እሱ በጣም ነው የተጨናነቀው። ቆይ ምንድን ነው እየተፈጠረ ያለው የሚለው ነገር በጣም ግራ ጋብቶታል። ታዲያ ልዋናን በሰዓቱ እንግዲህ አድናን ስለዛ ፎቶና እንዲሁም ደግሞ ደሪያን እንደሚያውቃትና እንደማያውቃት ለማወቅ እየሞከረች ነበረ። ታዲያ ደሪያ ምን አይነት ሰው ትመስላለች ብላ በሲስተም ለማወጣጣት እየሞከረች ነበረ። በሰዓቱ በጣም ነበረ የደነገጠው። ምክንያቱም ልዋና ከምን ተነስታ ይህን ጥያቄ ልጠይቀው እንደቻለች በጣም ግራ ስለተጋባ እኔ ስለ ዳሪያ ምን አገባኝ፣ መጥሩ ሰው ሆነች አልሆነች ስለኛ ህይወት ጋር ምንም የሚያገናኘው ነገር ስለሌለ ስለሷ ማወቅም ስለሷ እንደዚህ ነው ማለትም አልፈልግም ብሏት ነበረ። ነገር ግን ልዋና በዛ መካከል ማወቅ የፈለገችው ለደሪያ ፍቅር አለው ወይስ ደግሞ የለውም? ለደሪያ አሁንም ድረስ እንግዲህ የሚወዳትና የሚያፈቅራት ከሆነ እኔ ከዚህ ቤት ብንብዬ እሄዳለሁ። ነገር ግን ደሪያ የድሮ ታሪኩ ብቻ ከሆነች ከሱ ጋር አብሬ መኖር እፈልጋለሁ። ምክንያቱም እኔ አድናን እናጥቼ ያለ አድናን ማንም ሰው የለኝም በዚህ ምድር ላይ ያለ ብቸኛው ሰው አድናን ብቻ ነው ብላ ነበረ። ነገር ግን እሱ እውነቱን ሀቁን ሊነግራት ፈቃደኛ አልነበረም። እንዲሁም ደግሞ እውነቱን ሀቁን ከመናገር ይልቅ ይህን ነገር ስትጠይቀው
በጣም ነበር የተበሳጨው። አንዳንድ ሰዎች እውነትና ሀቅ ያላቸው እስኪመስላችሁ ድረስ የሆነ ነገር ስጠይቋቸው ያን ነገር መልሳችሁ እንዳታነሱባቸው በጣም ነው የሚበሳጩት፣ በጣም ነው የሚናደዱት። ምክንያቱም ከተባለ ያን ነገር በድጋሚ እንድታነሱባቸው አይፈልጉም። ያ ነገር ተደብቆ በቃ እነሱ እስኪፈልጉ ድረስ ያ ነገር ተከኑ እንዲቆይ ነው የሚፈልጉት። አድናን እና እንዲሁም ደሪያ አሁን ላይ እያደረጉ ያሉት ይህንኑ ነው። ታዲያ ደሪያን በሰዓቱ ፎቶውን ከየት እንዳገኘሽው ልኋናን ጠይቃት ነበረ። ልኋናን እሷ ያሰበችው ምንድን ነው ልኋና እንግዲህ ከክፍሏ እየገባች ክፍሏ እንደምትበረብር ምናምን ነበረ እንግዲህ እሷ ስታስብ የነበረ። ለዛም ነው እንግዲህ አድናንን ሄዳ ልኋና ከክፍሌ ገብታ ክፍሌን በርበራብኛለች በማለት እንግዲህ ለአድናን ነግረው ነበረ። አድናንም በደንብ አስረግጦ ነበር የነገራት። ይኸውልሽ ልኋና በጣም ክብር ያላት ሴት፣ ስነ ስርዓት ያላት ሴት፣ እንደዚህ አይነት ጋጦት ስራን በጭራሽ ልታደርግ አትችልም። በዛ ላይ ደግሞ ከባሌና ሚስት ክላስ ውስጥ በጭራሽ አትገባም ብሎ በጣም ነበር የተናደደው። ሁለተኛ ስለ ልኋና የምታነሽ ከሆነ ከባድ ችግር ይፈጠራል በሚገባ ነበር ያስጠነቀቃት። ግን ደግሞ ደሪያ በሳቱ ማለት የፈለገችው ምንድን ነው ልታስረዳ የፈለገችው ነገር ይኸውልህ ልኋና ፎቶችን አግኝተዋለች፣ ፎቶችን ይዘዋለች። ስለዚህ እሷ ነው ከዛ ክፍል አውጥታ ልትወስደው የምትችለው ብላ ይህን ነገር ልትነግረው ነበረ። ነገር ግን አድናን በጭራሽ ሊሰማት ፈቃደኛ አልነበረም። ስለ ልኋና መጥፎ ነገር የምትናገሪ ከሆነ ከባድ ችግር ይፈጠራል ብሎ ጥሏት ነበረ ሄደው። ታዲያ ታርቆንም በሰዓቱ አድናንን ደስታውን ለመግለጽ እንግዲህ እንኳን ደስ ያለ ብሎት ነበረ። አድናንም በሰዓቱ በጣም ነው የደነገጠው። ምክንያቱም ቆይ ሰውዬ ስለምን ደስታ ነው የምታወራው በማለት አመናጭቆት ነው ሄደ። ታዲያ ይህ ነገር ደግሞ በጣም ስለከነከነው እንደገና ደግሞ የደሪያ ብስጭት፣ ንዴት በቃ ለሱ ምንም አይነት ቅንጣት ታል ቦታ የላትም። እንዲሁ አድናንን ስትከተል ባሏን የሚወዳትና የሚያፈቅራትን ሰው ደግሞ በጣም እየጎዳሽው እየሰበረችው እንደሆነ በጭራሽ አልገባትም ነበረ ዲያራ። ታዲያ በሰዓቱም እንግዲህ ሚራን በሚሄድ እንግዲህ ምን ሆነዋል ሰዎቹ፣ እኔ እኮ ደስታዬን ለመግለጽ ነበረ ማለት የራሴ እስኪመስለኝ ድረስ ነው በጣም ደስ ያለኝ። ለዛ ደግሞ እንግዲህ እንኳን ደስ ያላችሁ ስላቸው እነሱ ግን አንተ በጣም ታማል በሽተኛ ነህ ምናምን ብለው አመናጭ ቀጥለውኝ ሄዱ በማለት ሲነግራት እሷም ከትከት ብላ ነው የሳቀች። የታመምከው አንተ ነህ፣ ምክንያቱም በዚህ ቤት ደስታ ምናምን የሚባል ነገር የለም። ልኋና አይደለም ልታረግዝ ቀርቶ ክብረ ንጽህናዋ አሁንም ድረስ አለ። ነገር ግን እየዋሸሽ ያለችው ሚስት እንጂ እነሱ አይደሉም ብለው ነበረ። እንዲህ ሚስቴ በጭራሽ አትዋሸኝም፣ ምክንያቱም ሚስቴን ከራሴ በላይ ነው ማምናት ብሏት ነበረ። እሷ ግን እውነትን መጋፈጥና እውነትን መቀበል የምትፈልግ ከሆነ ይኸውልህ ደሪያ አንተን በፍጹም ወዳሃት አቅም። ልጃችሁም ያንተ ሳይሆን የአድናን ነው። ከአድናን ጋር ድሮ ፍቅረኛሞች ነበሩ። አሁንም ድረስ እንግዲህ አድናንን እያሳደደሽውና እያስቸገረሽው ነው። ልኋናም ደግሞ የድሮ ፎቷቸውን አይታ ያን ነገር እያፋጠጠሻት ነው እንጂ በጭራሽ ልኋና እርጉዝ አይደለችም በማለት እውነቱን ፍርጥርጥ አድርጋ ነግረዋለች። ታዲያ እሱም በጣም ነው እውነት ለመናገር ልቡ የተሰበረው። እውነት በጣም ነው የሚያሳዝነው። ምክንያቱም እንግዲህ እያደረገሽ ያለሽውን እያመናጨቀሽው፣ እየሰደበችው፣ እየጨወችበት ሁሉን ነገር አይቶ እንዳላየ የሚያልፈው በጣም ስለሚወዳትና ስለሚሳሳላት በዛ ላይ ደግሞ እሷን ማጣት ስለማይፈልግ ነው እንግዲህ እያንዳንዱ የምትለውን ነገር እሺ አቤት ወዴት እያለ የሚመላለሰው። በእውነት በጣም ነው ልቡ የተሰበረው። ታዲያ በዚህ ጉዳይ ምን የሚፈጠር ይመስላችኋል ተወዳጆቼ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። አመሰግናለሁ ተወዳጆቼ። ባይ ባይ።